ዝም ብላችሁ በእግዚአብሔር ታመኑ። እግዚአብሔር አንዳንድ ጊዜ ስለምናልፍባቸው ነገሮች እንዲህ አይነት መመሪያን ይሰጣል። በችግር፣ በውጥረት፣ በጭንቀት በምንገባበት ጊዜ ነገሮች መውጫ ቀዳዳ በሚጠፋቸው ጊዜ እንደ ሰው ያለንበትን ሲቹዌሽን በሩጫ በአንዳንድ ጩኸት፣ በስጋት፣ በፍርሃት የተለያዩ ኮኔክሽኖችን በመፍጠር ለመውጣት ጥረት እናደርጋለን። እግዚአብሔር ግን አንዳንድ ጊዜ የሚሰጠው መመሪያ እንደዚህ ነው። ዝም ብላችሁ በእኔ ታመኑ ይላል። ይከብዳል፣ ግን የእግዚአብሔር መንገድ አንዳንዴ እንደዚህ ነው። ዘጸአት 14 ከ10-14 ድረስ እንደዚህ ይላል። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ ይልና ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን? ከግብፅ ታወጣን ዘንድ ያደረክብን ምንድር ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃውያንም እንገዛ ብለን በግብፅ አለን ያልንህን ቃል አይደለምን አሉት። ሙሴም ለሕዝቡ አሜን፣ አትፍሩ፣ ዛሬ የምታያቸውን ግብፃውያን ለዘላለም አታዩአቸውም፣ ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ፣ እግዚአብሔር ስለ እናንተ ይዋጋልና እናንተም ዝም ትላላችሁ አላቸው ይለናል። በሕይወታችን አንዳንድ ጊዜ ወደፊት መሄጃ የሌለበት የሚመስል፣ ወደኋላ መመለስ ደግሞ ባርነትና ሞትን ያቀፈ የሚመስል፣ ወደፊት እንዳይሄዱ ዝግ ነው በባህር፣ ወደኋላ እንዳይመለሱ እንደገና ባርነት፣ እንደገና ጭቆና፣ እንደገና መታፈን፣ እንደገና ሌላ 400 ምናምን ዓመት ይጠብቃቸዋል። እስራኤላውያን በኤርትራ ባህር ወደፊት እንዳይሻገሩ የሚያሻግራቸውን ጀልባ እንኳን አልያዙ እና ይህ ሁኔታ በጣም ከባድ ነበር። የገጠማቸውን ለመሻገር እግዚአብሔር የሰጣቸው መመሪያ ለሰው አእምሮ የሚገባ በሰው አመክንዮ የሚፈታ ነገር አይደለም፣ ሎጂካል አይደለም። ሙሴ እንደዚህ አላቸው፣ እግዚአብሔር ስለ እናንተ ይዋጋልና እናንተም ዝም ትላላችሁ አላቸው። ውጊያውን እሱ ስለሚወስደው ዝም በሉ፣ በቃ አትጩሁ፣ የራሳችሁን ጥረት አታድርጉ፣ ዝም ብላችሁ በእግዚአብሔር ታምናችሁ ጠብቁ ይላል። ለምንድን ነው በእንደዚህ አይነት አጣብቅኝ ውስጥ ወደፊትም ወደኋላ መሄድ በማይቻልበት ሲቹዌሽን ውስጥ ዝም ብለን መጠበቅ ያለብን? 3 ነገር ወይ ደግሞ ማድረግ ያለብን ነገር ምንድን ነው ካላችሁን 3 ነገር ልንገራችሁ። አንደኛ፣ የፍርሃትን ጩኸት በዝምታ ተኩት። ቁጥር 10 ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበረ። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ ይላል። እስራኤላውያን የግብፅን ሰራዊት የፈርዖንን ሰራዊት ሲከተላቸው ሲያዩ ሰዎች ናቸውና ፈሩ ብቻ አይለንም፣ እጅግ ፈሩ። ፍርሃት ከየት ነው የሚመጣው ካላችሁኝ፣ እግዚአብሔር ከተናገረን፣ እግዚአብሔር ቃል ከገባልን ነገር ላይና ከራሱ ከእግዚአብሔር ላይ ዓይናችንን ስናነሳ፣ ሁኔታው ላይ ዓይናችንን ስንጥል የዛኔ ስጋት ይጀምራል። ታስታውሳላችሁ ጴጥሮስን ኢየሱስ አንተ ከሆንክ ዘዘኝ ብሎት መሻገር ሲጀምር ከኢየሱስ ላይና ከተናገረው ንግግር ላይ ዓይኑን ሲያነሳ መስጠም ጀመረ። የፈራ ሰው ደግሞ ጩኸት ይጀምረዋል። አይገርምም? ሲፈሩ ጩኸት ጀመራቸው። በሙሴ ላይ መናገር፣ በእግዚአብሔር ላይ መናገር። ለምን አወጣህን? እዛ እያለ ተው እንሞታለን ብለን ነበር፣ አንተ ዋሸህን እያሉ ማውራት ጀመሩ። የፈራ ሰው
ንግግሩ ያማል፣ ንግግሩ ይከብዳል፣ ትላንትናን እያስታወሰ ይቆጫል። መራገም፣ ማማረር፣ ተስፋ መቁረጥ ይወጣዋል። ስለዚህ ዝምታ ማለት በዚህ ሲቹዌሽን ውስጥ ምንድን ነው ካላችሁኝ፣ የስጋን ጩኸት ምሬትን ጸጥ አድርጎ በእግዚአብሔር ሉዓላዊነት ላይ መደገፍ መጀመር ማለት ነው። ኦኬ አው ነገሩ እኮ ያሰጋል። ከፊትም ወደፊት መሄድ አይቻልም፣ ወደኋላም መመለስ አይቻልም። ወደኋላ ባርነት አለ፣ ወደኋላም ሞት አለ፣ ወደፊት ደግሞ በባህር መወሰድ አለ። እናስ በዚህ ሁሉ ውስጥ ሉዓላዊ በሆነው በእግዚአብሔር ላይ መደገፍ እንደዛ ይብዛልን። አሜን። ለዚህ ነው መዝሙር 46 ቁጥር 10 ላይ እረፉ እኔም አምላክ እንደሆንኩ እወቁ ይላል። ማረፍ ያለው እግዚአብሔር ማንነቱን በማወቅ ውስጥ ነው ማለት ነው። ስለዚህ የመጀመሪያው ነገር የፍርሃትን ጩኸት፣ ማጉረምረምን፣ ስጋትን፣ ዝም ብሎ ከአንደበታችን የሚወጣውን ክፉ ነገር እናስቀምጥና በእግዚአብሔር ላይ ያለንን መደገፍ እናጠንክር። ሁለተኛው በሰው ውጥረት ፈንታ መለኮታዊውን አሰራር መጠበቅ። በሰው ጥረት ፈንታ ቁጥር 13 እንደዚህ ይላል፣ ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። የሰው ጥረት ያሉበትን ሲቹዌሽን አይፈታው። የሰው ጥረት ገንዘብ የሆኑ ነገሮች ላይፈቱት ይችላሉ። ኮኔክሽኖች ላይፈቱት ይችላሉ። ማለት በቃ ሞት ነው ቀጥሎ የሚመጣው። ግን ከሰው ጥረት ይልቅ መለኮታዊን ጣልቃ ገብነት ላይ መደገፍ። ሙሴ የነገራቸው ምንድነው ካላችሁ፣ ቁሙ የእግዚአብሔርን ማዳን። ይሄ እግዚአብሔር ካረዳ አይቻልም። ብዙ ጊዜ በራሳችን ጥረት በራሳችን ጥበብ ነገሮችን ለማድረግ እንሯሯጣለን። ጥሩ ነው እሱ። ግን አንዳንድ ነገሮች በእኛ ጥረትና በእኛ አቆጣጠር አይሆኑም፣ በእኛ አካሄድ አይሆኑም። ማድረግ የማንችላቸው ነገሮች ውስጥ ስንገባ በእግዚአብሔር ነገር ላይ መደገፍ መልካም ነው። ስለዚህ ቁሙ ማዳኑን ነው። ሶስተኛውና የመጨረሻው እግዚአብሔር ተዋጊ መሆኑን ተገንዘቡ። ቁጥር 14 እግዚአብሔር ስለ እናንተ ያዋጋል እናንተም ዝም ትላላችሁ አላቸው ይላል። እግዚአብሔር ስለ እናንተ ይዋጋል ማለት ሰልፉን፣ ውጊያውን፣ ጦርነቱን፣ ከበባውን ከእናንተ ተረክቦ ጦርነቱ በእናንተና በጠላታችሁ መካከል ሳይሆን በጠላታችሁና በእግዚአብሔር መካከል ይሆናል። እናስ እግዚአብሔር ሲዋጋ እናንተ በሕይወት ትሻገራላችሁ። እግዚአብሔር ሲዋጋ የእናንተ ነገር በድል ያልፋል። እግዚአብሔር ሲዋጋ ባህሩ መንገድ ይሆናል። እግዚአብሔር ሲዋጋ ጠላቶቻችሁ ይሰምጣሉ፣ እናንተ ተሻግራችሁ ታመሰግናላችሁ እያለን ስለዚህ ዝም ብላችሁ በእግዚአብሔር ታመኑ። ዝም ብላችሁ እግዚአብሔር የሚያደርገውን ማዳን እዩ። ዝም ማለት መሸነፍ አይደለም። ዝም ማለት መረታት አይደለም። ዝም ማለት ውጊያን ለእግዚአብሔር መስጠት። ዝም ማለት የእግዚአብሔርን ሉዓላዊነት ማላቅ። ዝም ማለት እግዚአብሔር ይችላል ማለት ነው። ስለዚህ እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ሰልፉን ይወስዳል። የተጨነቃችሁበትን ጭንቀት አይቷል። ስለዚህ ዝም ብላችሁ የእግዚአብሔርን ማዳን ተሻግራችሁ ታመሰግናላችሁ። አሜን። በኢየሱስ